በጌታ በኢየሱስ ስም አነባለሁ። በኢየሱስ ስም እንሰማሃለን። ከዚህ በኋላ ቅዱሳት መጻሕፍትን ማስተዋል እንዲችሉ አይምሮአቸው ቆይ ያዝልኝ። ምን ይሆኑ ዘንድ መልሱልኛ። ምን ይሆኑ ዘንድ? ቅዱሳን መጻሕፍትን ምን ያደርጉ ዘንድ? ያስተውሉ ዘንድ። ስለዚህ ማስተዋል ማለት መስማት አይደለም፣ ማዳመጥ አይደለም። ማስተዋል ማለት ሚልፊት እንደዚህ ማየት አይደለም። ኢየሱስ ከነዚህ ከኤማውስ መንገደኞች ጋር አብሮ እየሄደ ነው። መንገድ ላይ አብሮ እየሄደ ነው። ከነሱ ጋር ተከትሎ እየሄደ ነው። አብሮ ነው ያሉት ከኢየሱስ ጋር። ስለ ኢየሱስ ያወሩታል። ለኢየሱስ ስለ ኢየሱስ ይነግሩታል። አንተ አታውቅም? በዚህ 3 ቀን መካከል እዚህ ኢየሩሳሌም ላይ የተካሄደው ነገር አታውቅም? ምንድነው የሆነው? አንድ በቃልም በኃይልም የተመሰከረለት አንድ ነብይ ነበር። እኛንም ያድናል ብለን ጠብቀን ነበር እና ሞተ። ስለዚህ እኛም ይሄው ደቀ መዛሙርቱም ተበተንን፣ ሁሉም ወደ የቤቱ እየተመለሰ ነው፣ እኛም እየመጣን ነው። ሰዎቹ መጻሕፍትን ያውቃሉ፣ አንብበዋል፣ ተረድተዋል። ከኢየሱስ ጋር የሆነ ጊዜ ያሳልፈዋል። ከትንሣኤ በኋላ ግን ኢየሱስን እያዩ አላዩትም። ትንሣኤ ማለት ከሙታን መነሳት ማለት ሳይሆን ትንሣኤ ማለት ደግመ አለመሞት ማለት ነው። ስለዚህ ኢየሱስ ከትንሣኤ ሲነሳ ዳግም በማይሞት ማንነት ስለተነሳ ሰዎቹ ግን የያዙት አይምሮና አስተሳሰብ የሚሞት ስለሆነ በሚሞት ነገር የማይሞተውን ነገር መረዳት አልቻሉ። ኢየሱስ ከዚህ በፊት ሲነግራቸው የነበረው በሚሞት ማንነቱ ነው። ሲያወራቸው የነበረው ወደ ሞት በሚሄድ ማንነቱ ይነግራቸው ነበር፣ ያወራቸዋል። ከማርያም በተገኘ ሥጋ ኢየሱስ ይነግራቸዋል። መንፈስ ቅዱስ ወርዶበታል፣ ያስረዳቸዋል። እና ሰዎቹ የያዙት የሚሞት ማንነት ስለሆነ ከትንሣኤ በኋላ ኢየሱስን ማወቅ አልቻሉም፣ መረዳት አልቻሉም። መጽሐፍትን አያውቁም፣ ያውቃሉ። መጽሐፍትን አላነበቡም፣ አንብበዋል። ሕጉን መጽሐፍት አያውቁም፣ ያውቃሉ። ነገር ግን ሰዎቹ ኢየሱስን አላዩትም፣ አላስተዋሉትም። እያዩት እንዳያዩት ያደረጋቸው ነገር ምንድነው ሲባል አይምሮአቸው ውስጥ ያለው የሕግ መጽሐፍት ለነሱ ስላልተገለጠላቸውና ስለማያስተውሉ ኢየሱስን እያዩ አያዩትም። ስለዚህ ኢየሱስ ምን አለ? በዚያን ጊዜ መንገድ ሁሉ እየመራቸው አላወቁትም። መንገድ እየመራቸው ወዴት እንደሚሄዱ እየመራቸው አላወቁትም። ወደ መንገዳቸው ወደ መንደራቸው ኢየሱስ ፊት ለፊታቸው እየሄደ ግን አላወቁትም ማን እንደሆነ። መሪያቸው ከ3 ቀን በፊት እሱ መሆኑን አላወቁም። እንዴት ነው ያላወቁት ሲባል መጽሐፍትን አላስተዋሉም። እስቲ ክርስቲያኖች የሚባሉ ሰዎችን ዙራችሁ ተመልከቱ። ቸርች ውስጥ ሰው ብዙ ነው። አሁንማ ቁጥራችን ከ30 ሚሊዮን በላይም አልፏል። የሀገሪቱን ወደ ግማሽ የሚጠጋል ለማያዝ ጥቂት ይቀረናል። ሰዎቹን ግን ስታያቸው ኢየሱስ በመካከላችን ሆኖ የእግዚአብሔር መንፈስ በመካከላችን ሆኖ ግን አናቀውም። አናነብም። ጥቅስ እናነባለን። ቸርች እንመላለሳለን። ቸርች እንመጣለን፣ እንሄዳለን፣ እንመላለሳለን፣ እንዘምራለን፣ ጮኸን እንወጣለን። ነገር ግን ኢየሱስን መንፈስ ቅዱስን ቅድም ሄሉ ስታጸልይን እንደነበረ መንፈስ ቅዱስ በእኛ ህይወት ላይ ካልተገለጠ ጩኸታችንም ጸሎታችንም ምንድነው የሚሆነው ማለት? ጽናጽል እንደሚጮው እንደሚንሸዋሸው ዛፍ እንደሚንሸዋሸው ነው የሚሆነው። ልክ እንደዛችኛው ዛፍ ኢየሱስ ከሩቅ አይቶ ዋዋል ራበው የሚበላ ነገር ነው ብሎ ልክ አጠገቡ ሲሄድ የለም። የአሁኑ ዘመን ክርስትና ልክ እንደዚህ ነው። ቁጥራችን ብዙ ነው። አገልጋዮች ነፍ ናቸው። ቤተክርስቲያን በየመንደሩ ብዙ ነው፣ በየሰፈሩ ብዙ ነው። ሰው ግን አያስተውልም። ሰው ግን መጽሐፍን አያውቅም፣ አይረዳም። ማስተዋል ማለት መስማት አይደለም። እሁድ አይደለም በየቤታችን ቲቪ አለ፣ በየእጃችን ላይ ዩቲዩብ አለ፣ ፌስቡክ አለ፣ ቲክቶክ አለ፣ ብዙም ነገር አለ። ሰው ግን እንዳያስተውል ያደረገው አይምሮን ያዘው ምንድነው ሲባል ሰውየው እጁ ላይ ያለውን መጽሐፍትን ያነባል እንጂ አያስተውልም። ወገኖቼ ማስተዋል ማለት እጅ ላይ ይዘህ መሄድ አይደለም። ማስተዋል ማለት ትራስ አድርገህ መተኛት አይደለም። ማስተዋል ማለት
ቸርች መምጣት አይደለም። ማስተዋል ማለት እንደኔ ቆሞ መናገር አይደለም። ማስተዋል ማለት ከዚህ ይለያል ወገኔ። ስለዚህ ኢየሱስ እንደዚህ ያላቸው ትላንትና ሲነግራቸው የነበረው ኢየሱስ በትንሣኤ ኃይል መጣቸው ነው። ፊት ለፊታቸው ቆሞ እያወራቸው መንገድ እየመራቸው አላዩትም፣ አላወቁትም። ወገኖች ማስተዋል ይሁንልን። እስቲ አሜን በሉ። ማስተዋል ይሁንልን። ምን ያደርጋል? ቁጥራችን ቢበዛ ምን ይጠቅማል? ቁጥራችን ቢበዛ ወገኔ 120 ሆነው እኮ ነው ምድርን ያንቀጠቀጡት። መንፈስ የወረደባቸው እኮ 120 ሰው ብቻ ነበሩ። ኢየሱስ የተገለጠለ 120 ሰው ብቻ። ካላስተዋልን ቸርች መምጣት ምን ይጠቅመናል? መጽሐፍትን ካላስተዋልን ኢየሱስ እየገፋቸው መካከላቸው እየሄደ ማን እንደሆነ ሳያውቁት ሲያልፍ ከዚህ በላይ ክሳራ ምን አለ ወገኔ? ከዚህ የሚበልጥ ክሳራ የለም። መንፈስ ቅዱስ እዚህ ምድር ላይ አለ ስትባል ካላስተዋልክ፣ መንፈስ ቅዱስ ቤትሽን መቀየር ይፈልጋል ስትባል ካላስተዋልክ፣ ሃይማኖትሽ ሲባል እኔ እንዲህ ነኝ ብለህ ለመናገር ክርስቲያን ነኝ ለማለት ከሆነ ምን ይጠቅማል? ምን ይረባሃል? የሚጠቅምህና የሚረባ ምንድነው? የመጣውን መጽሐፍት ስለሱ የተናገሩትን ክርስቶስን ካላስተዋልከው ምንም አይጠቅም። እና ኢየሱስ ምን አለ? ቀጥልልኝ። በዚያን ጊዜ ከዚህ በኋላ ቅዱሳት መጽሐፍትን ማስተዋል እንዲችሉ ይኸውላችሁ፣ አያችሁ፣ ከዚህ በኋላ ማለት አስቀድሞ የሆነ ነገር አለ ማለት ነው። ከኢየሱስ ጋር መጥተዋል። ኢየሱስን ያወሩታል፣ ይነግሩታል። አንተ አጣቅም፣ እኛ ራሱ ያድናል ብለን ጠብቀን። በሌላ አማርኛ ራሱን እንኳን ማዳን አልቻለው። ልክ እንደ ኢየሱስ ጎን እንደተሰቀለ ሰውየው ነው አስተሳሰባቸው። አስተሳሰባቸው ከዛ ሰውዬ አይለይም። የብዙ ሰው አስተሳሰብ ከዛ ሰውዬ አይለይም። ምን እያሉ ነው? በሌላ አማርኛ ያድነናል ብለን ተስፋ ያደረግን፣ ያድነናል ብለን ተስፋ። በሌላ አማርኛ ልክ ኢየሱስ አጠገብ እንደተሰቀለ ሰውዬ እንደሱ ነው እያወሩ ያሉት። አንተ ራስንም አድን እኛንም አድነን ብሎ እንዳለው ከኢየሱስ ጎን አልተሰቀሉም እንጂ ሰዎቹ አስተሳሰባቸው ልክ እንደዛ ሰውዬ ነው። ብዙዎቻችን አስተሳሰባችን ልክ እንዲህ ነው። የታለ ጌታ? በሚታየው በሚጨበጠው ነገር ላይ ብቻ ትኩረታችን አድርገን፣ በሚዳሰሱት ነገሮች ብቻ ላይ ትኩረታችንን አድርገን የታለ እያለ። ስለዚህ ኢየሱስ የነሱን ነገር ሁሉ ሰምቶ ያደረገው ነገር አንድ ነገር ነው። ምን አለ? ማስተዋል እንዲችሉ፣ ከዚህ በኋላ መጽሐፍትን ማስተዋል እንዲችሉ አእምሮአቸውን ከፈተላቸው። ምን አደረገላቸው? አእምሮአቸውን ከፈተላቸው። ያኛው ትርጉም ምንድነው የሚለው? 54 ምን ይላል? መጽሐፍትን ያስተውሉ ዘንድ፣ በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው። በማዕድ ተቀምጦ ሳሉ ኢየሱስ በምሽት በመጨረሻ ላይ መጣና እንደዚህ አላቸው፣ መጽሐፍትን ማስተዋል አለባችሁ። እናንተ የእግዚአብሔርን ኃይል ምን እንደሆነ እኮ ያላወቃችሁት መጽሐፍትን ስለማታውቁ ነው። ስለዚህ ወገኔ ማስተዋል ማለት መስማት አይደለም፣ ማድመጥ አይደለም፣ ማየት አይደለም፣ መዳሰስ አይደለም። ማስተዋል ማለት መረዳት ማለት ነው። ኢየሱስ ማን እንደሆነ ካልተረዳ፣ ኢየሱስ ማን እንደሆነ ካልበራልህ፣ ያንተ ህይወት ውጪ ካለው ሰውዬ ምንም አይለይም። ያንተ ልዩነት እዚህ ወንበር ላይ መቀመጥ ብቻ ነው የሚሆነው። የዛን ጊዜ አለ ኢየሱስ አልወቀሳቸውም። እናንተም አትረቡ፣ 3 ዓመት ተኩል ሙሉ ከእናንተ ጋር አሳልፌ እኔ እናንተን አስተምሬያችሁ እና ከእናንተ ጋር ዋጋ ከፍዬ ነግሬያችሁ ነበር እኮ የሺህ ዓመታትን ቃል እንኳን ባይሆን ከ3 ዓመት በፊት እሺ ከ3 ቀን በፊት አልነገርኳችሁም አላላቸውም። ኢየሱስ አልወቀሳቸውም። ችግራቸውን አወቀና እንደዚህ ያደረገላቸው መጽሐፍትን ይረዱት ዘንድ ያስተውሉ ዘንድ አእምሮአቸውን ከፈተላቸው ይላል። ሃሌሉያ! ኢየሱስ ጌታ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር አምላክ ነው፣ ለእኛም
በራልን። እስቲ እቺን ቃል በሏት። እግዚአብሔር አምላክ ነው በሉ እስቲ። ለኔም በራልኝ በሉ እስቲ። አየ ወገኔ እርሱ ራሱ ነው የሚበራልህ። ለምነህ ጸልየ አይደለም። እርሱ ወዶና ፈቅዶ ወደ አንተ ሲመጣ ሲበራልህ ታውቀዋለህ። ትላንትና ከምናውቀው በላይ ዛሬና ነገ የተሻለ እንድናውቅ ሊያደርገን የሚችል መጽሐፍትን ስናስተውል ነው። ክብር ለጌታ ይሁን። እስቲ አስተውላለሁ በሉ እስቲ። ደግማችሁ በሉ እስቲ አስተውላለሁ በሉ። አሜን። እቺን ብቻ ለነግራችሁ ነው የፈለኩት። ማስተዋል ይሁንላችሁ። ኢየሱስ ማን ነው? 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 ኢየሱስ እሱ ክርስቶስ ነው። እስቲ ኢየሱስ በሉ እስቲ። እርሱ ክርስቶስ ነው በሉ እስቲ። አዎ እናስጥላቸዋለን። የሆነ ከልጅነታችሁ ጀምሮ ስታጨቅባችሁ የነበረውን ነገር ጌታ ነው። አዎ ጌታ ነው። አዳኝ ነው። አዎ አዳኝ ነው። ዓለምን ማሸነፍ ትፈልጋለህ? ዓለምን ማሸነፍ ትፈልጋለህ ወይ? ኢየሱስ ጌታ ነው ብለህ አይደለም ዓለምን የምታሸንፈው። ኢየሱስ እሱ ክርስቶስ ነው ብለህ ነው። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ምዕራፍ 1 ሳይሆን ምዕራፍ 5 አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ በጣም ብዙ ቀን ተናግረናል፣ አውርተናል እዚህ ቤት ላይ አይደል? ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። እሺ ቁጥር 4 ወረድ ብለው ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ያዝልኝ። እሺ ዓለም ማለት የሆነች እናንተ ጎረቤት ያለችው ሴትዮ አይደለች። ዓለም ማለት የዚህ ጨለማ ሲስተም፣ የዚህ ጨለማ አሰራር፣ የዚህ ዓለም የሚቆጣጠረው ይሄን ዓለም የሚገዛው ማን ነው? ይሄን ዓለም የሚገዛው ማን ነው? ጨለማው አይደለ? ስለዚህ ይሄን ዓለም የሚገዛው ጨለማ ከሆነ ስለዚህ ይሄንን ዓለም ለማሸነፍ አንተ ወጥተህ ኢየሱስ ጌታ ነው ብትል ዓለምን አታሸንፈው። ኢየሱስ ጌታ ነው ብለህ የምታሸንፈው ራስህን እንጂ ዓለምን አይደለም። እሺ ልድገመው። ኢየሱስ ጌታ ነው ብለህ የምታሸንፈው ራስህን እንጂ ዓለምን አይደለም። እንዴት ከሆነ ኢየሱስ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እንደዚህ አላቸው። እግራቸውን ካጠበላቸው በኋላ እንዲህ አለ ያለው። እግራቸውን ካጠበላቸው በኋላ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁም ነኝና ስለዚህ ያደረኩላችሁን ነገር አስተውሉ፣ እርስ በርሳችሁም እንዲሁ አድርጉ። ኦኬ ኢየሱስ ጌታ ነው ብለህ ራስህን ነው የምታሸንፈው። ወንድምህን መውደድ የምትችለው ኢየሱስ ያንተ ጌታ ሲሆን ነው። ወንድምህን ማፍቀር የምትችለው አጠገብህ ያለው። ዛሬ ቀስ ብለን እናወራለን፣ ከዛ ማስተዋል ይገባብናል። ችግር የለውም። ይኸውልህ እንተነብያለንም እንትንም ችግር የለውም። ፈውስም አለ፣ ግን ማስተዋል ይሁንልን። አሜን። ይኸውልህ የሆነ ነገር ነግሬህ ህይወትህ ካልተቀየረ የሆነ ለምሳሌ መኪና ትገዣለሽ ብለሽ ኑሮሽ ነው የሚቀየረው እንጂ አንተ አትቀየሪም። አዎ ኑሮሽ ይቀየራል። በታክሲ ትሄጂ ነበር፣ በመኪና ትሄጃለሽ። አኗኗርሽ ይቀየራል። ቤት ቢገዛልህ ጌታ አኗኗርህ ይቀየራል፣ ግን አንተ አትቀየርም። አንተ የምትቀየረው ምንድነው? መጽሐፍትን ስታስተውል ነው። መጽሐፍትን ስትረዳ፣ መጽሐፍ ሲበራልህ አንተ ትቀየራለህ። ክብር ለጌታ ይሁን። አሜን አሜን። አየህ ኢየሱስ ጌታ ነው ብለህ ማንን ነው የምታሸንፈው? እስቲ ራሴን በልኛ። እኛ እኮ ራሳችንን እኮ አላሸነፍንም እኮ ገና እኮ ግብ እየተጣላን ነው እርስ በርሳችን ከራሳችን ጋር ራሳችን ራሱ እየተቆጣጠርን አይደለም። መጽሐፍ እንደዚህ ያለ የሚለው ምሳሌ መጽሐፍ ላይ ከተማን ከሚገዛ ይልቅ ራሱን የሚገዛ እዙ ምን ይላል? ይበልጣል። ሰው ብዙ ነገር መግዛት ይፈልጋል፣ ብዙ ነገር ማስተዳደር ይፈልጋል። ራሱን ግን አያስተዳድርም። እንደ ማነው ስሙ ሰውዬ ምዕራፍ 9 ላይ ያለው ዘፍጥረት እንደ ኖህ እግዚአብሔር ዓለምን ግዛ ምድርን አስተዳደር ብሎ ሲሰጠው ወይን ተከለና በሚቀጥለው ቀን ከጥፋቱ አምልጦ ሰውየው ዓለምን አስተዳደር ተብሎ ተሰጥቶት እንኳን ዓለምን ሊያስተዳድር ሊገዛ ራሱን መግዛት አልቻለም። ወገኖቼ ማስተዋል ካልሆነልን፣ አእምሯችን ካልተከፈተ
ሽሮና በርበሬ ስናሳድ ነው ዘመናችን የሚያልቀው። ስለዚህ ኢየሱስ ጌታ ነው ብለህ ዓለምን አታሸንፈውም። ካንተ ውጪ ያለውን ጠላት አታሸንፍም። ራስህን ነው የምታሸንፈው። መምህርና አገኘ ቦታውን መምህርና ጌታን እንትሉኛላችሁ ዮሐንስ 13 ላይ እሺ አንብቤል እምለው ነገር እየገባችሁ ነው ወገኖቼ? ለአንድ ሰው ከገባው በቃ እኔ አትርፌያለሁ። እሺ አንብቤ እናንተ መምህርና ጌታ ትሉኛላችሁ። እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና እንዲሁ ነኝ። እኔ ጌታ ነኝ መምህር ነኝ አለ ኢየሱስ። መልካም ትላላችሁ። እሺ እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እሺ እናንተ ደግሞ እርስ በእርሳችሁ እግራችሁን ተታጠቡ ዘንድ ይገባችኋል። አየ ኢየሱስ ያንተ ጌታ ነው? አዎ የምትለኝ ከሆነ አንተ ራስህን የምትገዛ ሰው ነህ። እኔን ተወደኛለህ ማለት ነው። እኔ ተወደኛለህ ማለት እግር ማለት ያንተ መቆሚያ የምትሄድበት የምትራመድበት ነው። ኢየሱስ ወረድ ብሎ ነው የሰው እግር ያጠበው። የትም ቦታ ስርቅ ረግጦ ውሎ የሚመጣው ነው። ኢየሱስ ያንተ ጌታ ነው። ጌታዬ ነው ካልክ ወንድምህን ትወዳለህ፣ እህትሽን ትወጃለሽ። ስትወድቅ ስታጠፋ አይተሽ ድንጋይ አትወረውሪም። ለሷ የመቆም ምክንያት ትሆኛለሽ። ከዛስ የመራመዷ ምክንያት ትሆኛለሽ። ምን ሲሆን? ኢየሱስ ያንቺ ጌታ ሲሆን። መጽሐፍ ቅዱስ ሲናገር ማንም ሰው ቆሮንቶስ መጽሐፍ ላይ ማንም ሰው በእግዚአብሔር መንፈስ ካልሆነ በቀር ኢየሱስ ጌታ ነው ሊል አይችልም። የእግዚአብሔር መንፈስ አለብህ ማለት የሚቆጣጠርህ አካል አለ። ማንነትህን የሚገዛ አካል አለ። የእግዚአብሔር መንፈስ አለ አንተ ውስጥ ማለት ነው። የእግዚአብሔር መንፈስ አንተ ውስጥ ካለ ደግሞ አንተ ጌታ ማን ነው? ኢየሱስ ነው። ኦኬ ወጥተህ ዓለምን ፋይት ስታደርግ ዓለምን ማሸነፍ የምትችለው በምንድን ነው? ኢየሱስ ጌታ ነው በሚለው አይደለም። ዓለምን የምታሸንፈው በምንድን ነው? ኢየሱስ እሱ ክርስቶስ ነው። የእምነትህ መሰረት ይሄ ነው። ኢየሱስ እሱ ክርስቶስ እንደሆነ ነው ሉቃስ ወንጌል ምዕራፍ 24 ላይ የሚናገረው። መጽሐፍት ላይ የተጻፈው የትኛው ነው? ኢየሱስ እሱ ማን ነው የሚል ነው? ክርስቶስ ነው። እሱ መሲሁ ነው። ይመጣል የተባለው መሲሁ ነው። ይገለጣል የተባለው ያ መሲህ ነው። አሁን እዚህ ጋራ እያያችሁት ያላችሁት ፊት ለፊታችሁ የቆመው እሱ ማን ነው? ክርስቶስ ነው። የዛን ጊዜ የሚመጣብን የትኛውም ነገር ሁሉ ታሸንፋለህ። ኢየሱስ ጌታ። አሜን አሜን። ተነስተን እንቆማለን።